ጉድ ማን ያምናል? ይህንን የተፈጠረ ነገር በሙሉ ማንስ ያምናል? አብርሃም ምን እየነካው ነው? ምን እየሆነ ነው? ምንስ ነው የተማመነው? ወይስ በግልጽ አይነግራቸውም? አልፈልጋችሁም፣ አንቺንም ሆነ ሄርሜላን አልፈልጋችሁም በማለት እኮ ፊት ለፊት መናገር ይችላል። ትናንትና ሩታን ያደረጋት ነገር እጅግ በጣም የሚያሳዝን ነው። ከአንድ አወኩኝ ወይም ደግሞ አደኩኝ ካለ ሰው እንደዚህ አይነት ስርዓት ፈጽሞ ማይጠበቅ እንዲሁም ደግሞ አላዋቂነቱን ያሳየበት መንገድ ነውና እጅግ በጣም የሚያሳዝን ተግባር ነው ያደረገው። አንድ ሰው ጥፋቱን አምኖ ወይም ደግሞ ያለውን ነገር ወደ ሰላም ለማምራት አሁን ያለንበት ነገር ሰላም አልሰጠንም፣ እሱ ይሻለናል፣ መስማማቱ ይሻለናል በማለት እንግዲህ ዝቅ ብሎ ይቅርታ በመጠየቅ እንግዲህ ውስጥ የሚያገኘው የራሱ የሆነ ነገር አለው። ነገር ግን የአብርሃም ምላሽ በሩታ ላይ እጅግ በጣም የሚያሳፍር እንዲሁም ደግሞ የአብርሃምን ጭካኔ በደንብና በግልጽ ያሳየበት ቀን ነበር ትናንትና። ውድ ቤተሰቦቻችን እንዴት ናችሁ? በያላችሁበት ፈጣሪ ሰላሙና ጤናውን ያድላችሁ። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ቤተሰብ አድርጉን። እኛ ለእናንተ እውነተኛ ትክክለኛ መረጃ ምናደርሳችሁ ይሆናል ማለት ነው። ትናንትና እንግዲህ የሩታን ትልቅነት የሩታን በሳልነት እንዲሁም ደግሞ ሰላም መፈለግን የሚያሳይ ትልቅ የሆነ ቀን ነበረ። ነገር ግን ይህንን የእሷን ፍላጎት የእሷን ጥረት የእሷን እንደዚህ መልፋት እንግዲህ ከንቱ ያስቀረ ወይም ደግሞ የአብርሃምን ጭካኔ ያየንበት ቀን ነበር ትናንትና። አንድ ሰው አጠፋው ካለ ጥፋቱን ደግሞ በይቅርታ የሚጠይቅ ከሆነ እንግዲህ ያን ለዛ ሰው ይቅርታ አድርጎለት ቀጣይ ህይወቱ ውስጥ እንኳን እንደ ድሮ መሆን ባይችል አሁን ባለበት ሁኔታና አሁን ያለውን ነገር ለማስተካከል ለመሞከር ይቅርታን መቀበል ትልቅነት ነው። ከምንም በላይ ደግሞ ይቅርታን መጠየቅ ትልቅነት ነው እና ትናንትና ሩታ ያሳየሽው ነገር እጅግ በጣም ከዚህ ይበልጥ እንድትከበሪና እንድትወደጂ የሚያደርግ ቢሆንም ነገር ግን በአብርሃም በኩል የተደረገው ተግባር እጅግ በጣም የሚያሳፍር። እንዴት ነው እሱ አብሯት የኖረ ከሷ ልጅ ያገኛትን ሴት እንግዲህ ዝቅ ብላ ከነ ልጇ ተደፍታ እግሩ ላይ ወድቃ ይቅርታ ስጠይቅ እንግዲህ በንቀት እንዲሁም ደግሞ ባልተገባ አይነት ንግግር እንግዲህ ከሷ ጋር ያለውን ነገር በዚህ ሁኔታ እንደማይቀጥልና ጭራሽም ይቅርታም ለማድረግ ፈቃደኛ እንዳልሆነ አይነት ነው ያሳየውና በጣም ያሳዝናል። እንደውም ሩታ በጣም በሳልና የተረጋጋች ሆና ነው እንጂ ትናንት አብርሃም ባደረገው ነገር ጭራሽም ከሱ ጋር አይደለም ለመኖር እንደዚህ አይነት ሰው ለማወቅ ራሱ በጣም በሚከብድ ሁኔታ ነው ትናንትና ያደረገው ነገር። ሩታ እንግዲህ ልጇን ይዛ ጎንበስ ብላ ተደፍታ ከዚህ በላይ እኔ ሰላም ማጣት አልፈልግም፣ ለቀጣይ ህይወታችን እንዲሁም ደግሞ አሁን ለሆነው ለጠፋው ነገር በሙሉ ይቅርታ ጠይቃለሁ፣ ጥፋታችንም ባይሆን ምንም ባይሆን እኔ ላይ ግን እየደረሰ ያለው ነገር ከአቅሜ በላይ ስለሆነ ሁሉንም ነገር ትተን ወደ ሰላም እናምራ። አንተ እውነትህን ያው እንግዲህ ቀስ እያለ ይወጣልሃል፣ ፈጣሪ ያንን ነገር ያወጣልክ። ነገር ግን ከኔ ጋር ያለ ግንኙነት ልጃችን ላይ ያለን ነገር አንድ እንዲሆን ፈልጋለሁ፣ እባክህን ልጃችንን እናሳድግ ብላ እንግዲህ በጠየቀችው ሁኔታ ላይ እንግዲህ የአብርሃምን ቸልተኝነት የአብርሃምን ጭካኔ በጣም በሚያሳዝን ሁኔታ ነው ያሳየውና እንዴት ነው አንድ ሴት ልጅ ይዛ ተደፍታ ወድቃ ያለ ጥፋቷ ያለ ኃጢአቷ ያለ በደሏ እንግዲህ ራሷን ኃጢአተኛ በደለኛ አድርጋ እንግዲህ ተደፍታ ይቅርታ ስትጠይቅ በዚህን ያክል ንቆ እንደዚህ አይነት ሁኔታ ላይ ከነ ልጇ ጥሎ መሄድ በጣም ያሳፍራል። አይደለም አንተ ብዙ ነገር ያደረካት የበደልካት ከእርግዝናዋ እስካሁን ካለችበት ሁኔታ በጣም ብዙ ነገሮች ያደረካት ቀርቶ እሷ ብዙ የበደልካት ራሱ ጎንበስ ብላ ይቅርታ ጠይቃለችና አብርሃም ታሳፍራለክ። ምን እንደተማመንክ ወይም ደግሞ ፍላጎትክ ምን እንደሆነ ራሱ በግልጽ አላሳወክም እንጂ ጭራሽም ሄርሜላም ላይ ሆነ ሩታም ላይ ህይወታቸው ላይ ለመቀለድ እንዲሁም ደግሞ በእነሱ ህይወት ላይ የማይሆን ነገር ለማድረግ የተነሳክ ሰው ነህ እንጂ አሁን ላይ ያንተ እውነት እንዲወጣ ወይም ደግሞ አንተ የታመምክበት የተጎዳህበት ነገር እንዲወጣልክ ሳይሆን እነሱን ለማሳዘን ለመበቀል ቀጣይ ደግሞ ሌላ የራስክ አላማና እቅድ ኖሮክ ነው እንጂ በሆነው ነገር ላይ ተናደክ ወይም ደግሞ በዛነ ጉዳይ ላይ እውነቱ እንዲወጣ ብለክ አይደለም ይሄንን ነገር እያደረግከውና እጅግ በጣም ያሳፍራል። እንግዲህ ከዛም በላይ ደግሞ በጣም የሚያሳዝነው ነገር አንድ ነገር አለ። አብርሃም ለምንድን ነው እሱ የዚህን ያክል ሩታን በዚህ ሁኔታ እየለመነችው
እየጠየቀችው ለምንድነው እሱ የሚበድላት? ለምንድነው እሱ ፍላጎቱን በግልጽ የማይነግራት? ወይ አይሆንም ብሎ ቁርጥ አያደርግም ወይም ደግሞ ይሆናል ብሎ አብሮም አይሆንም። ለምንድነው ሄድ መለስ የሚለው? ለምንድነው እሱ ይሄንን ነገር የፈለገው የሚል እንግዲህ የብዙዎች ጥያቄ ነውና ይሄንን ነገር ሩታ ቆም ብለሽ ታስቢ ይገባል። እውነት ለመናገር በዚህ ሰዓት ላይ ለሩታም ሆነ ለሄርሜላ አብርሃም አስፈላጊ ሰው አይደለም። እጅግ በጣም ጨካኝ፣ ራሱን የሚያስቀድም እንዲሁም ደግሞ የፍላጎቱን የራሱን ብቻ ማድረግ የሚፈልግ አይነት ሰው ሆኗልና ራሳቸውን ብቻ ትልቅ ነገር አድርገው እየቆጠሩ ሌሎችን ሰዎችን ኃጢአተኛ፣ በደለኛ ማድረግ ልክ አይደለም። አንተ ሁለቱንም በድለሃል፣ ሄርሜላንም ሆነ ሩታን ትዳር እያለክ ሚስት ልጅ እያለክ ሴት ደርበህባታል። ሄርሜላንም እንደሆነ መጀመሪያ ጊዜ ለራስክ ጥቅም ከሩታ ሽሽት ብለህ እንግዲህ እሷ ስራ ሄደ ተሸጉጣልና ይሄ ነገር ልክ አይደለም። ምሰራው ስራ የሚያሳፍር ነው። ምንም አንተ አሁን በኮንፊደንስ እንደዚህ ቆመክ እንደዚህ ተበደልኩኝ እንደዚህ ያደረግኩኝ ለማድረግ ሞራሉ ራሱ ሊኖርክ አይገባም ነበረ። እነዚህ ሴቶች መጫወቻ አይደሉም። ሁለቱም የየራሳቸው ህይወት አላቸው። ሁለቱም ጠንካሮች ናቸው። ከምንም በላይ ደግሞ ሩታ ከልጇ ጋር ብዙ ተሰቃይታ ከእርግዝናዋ ጊዜ ከአራስነት ጀምሮ እያደረግከው ያለው ነገር እጅግ በጣም የሚያሳፍር ነውና እንደውም ከዚህ በኋላ ሩታ ማድረግ ያለባት በአብርሃም ተስፋ ቆርጣ ልጇን ጠንክራ በርትታ እጅግ በጣም የሚወዷት የሚያከብሯት እጅግ በጣም ብዙ ሰዎች አሉና ከነሱ ጋር መሆን ነው እንጂ ጭራሽ አብርሃም በህይወቷ አስፈላጊም አይደለም። ከዛም አልፎ ደግሞ ሴት ልጅ ግዴታ ከወንድ ጋር መኖር አለባት የሚል አይነት ህግ የለምና ራስሽን አብቅተሽ ልጅሽን አሳድገሽ ነገ ላይ የተሻለ ነገር እንደሚገጥምሽ ሩታዬ ባለ ሙሉ ተስፋ ነን እኛም። ሄርሜላም እንደሆነ የራሷ ነገር አላት። ጠንካራ ብርቱ ነች። የራሷ እጅግ በጣም ብዙ ነገሮች አሏት እና በዛ መንገድ ሄዳ ከዚህ ሰውዬ ራሳቸውን እንዲጠብቁ እንዲሁም ደግሞ አብርሃም ላይ የሆነ ያለው ነገር ለጊዜው ራሳቸውን ከሱ ማግለልና ከሱ መሸሽ አለባቸው ብለን ነው የምናስበው። ውድ ቤተሰቦቻችን እናንተስ በዚህ ጉዳይ በዚህ ዙሪያ ትናንትና በታየው ይቅርታን የመጠየቅን ትልቅ ትህትና እንዲሁም ደግሞ የጭካኔንም ጥግ ያየንበት ቀን ነበርና እጅግ በጣም ያሳፍራል። ሩታዬ አይዞሽ፣ ፈጣሪ ያለ ከአንቺ ጋር ልጅሽንም አንቺንም የሚጠብቅ አምላክ አለና በርቺ እንላለን። እናንተስ ቤተሰቦቻችን ምን ሀሳብ አላችሁ? ሀሳባችሁን ኮመንት ላይ አስፍሩልን። ይህንን ቪዲዮ ላይክ አድርጉት፣ እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉን። በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። እንወዳችኋለን። ሰብስክራይብ ማድረጓን ግን እንዳትረሳት።